ፖላንዳዊው የጀርመን ብሔራዊ ቡድን ምልክት በክለብ ደረጃም ለቨርደር ብሬመን፣ ባየር ሙኒክና ለጣሊያኑ ክለብ ላትሲዮ ተሰልፎ ተጫውቷል። በአሁኑ ሰዓት ኑረምበርግን በማሰልጠን ላይ ይገኛል። የጀርመን ብሔራዊ ቡድንን ስናስብ ፍራንዝ ቤከንባወር፣ ሎተር ማቲያስ፣ ጌርድ ሙለር እና ኦሊቨር ካህን ብለን ይህንን ተጫዋች በፍጹም መርሳት አንችልም። የተወለደው በደቡባዊ ፖላንድ ሳሌሲያ ተብላ በምትጠራው ታሪካዊ ከተማ ቢሆንም ከፖላንድ ተነስቶም ለጀርመን ብሔራዊ ቡድን ትልቅ አስተዋጽኦ ማድረግ ችሏል። ሙሉ ስሙም ሚሮስላቭ ጆሴፍ ክሎዘ ይባላል። ፖላንዳዊው የጀርመን ብሔራዊ ቡድን ምልክት መሆኑን ብዙዎች ይናገራሉ። የ48 ዓመቱ ጀርመናዊ ውጤታማ የሚባል ጎል አስቆጣሪ ነው። በተለይ የአየር ላይ ኳስ አጠቃቀሙ በግርምት አፍን የሚያስይዝ ነው። ድንቅ የሚባልም ተጫዋች ነው። በ18 ዓመቱ ከፖላንድ ወደ ጀርመን በመምጣት ዜግነትን ካገኘ በኋላ በቡንደስሊጋው ጥሩ የሚባል ጊዜያትን አሳልፏል። በርካታ ዋንጫዎችንም ማሸነፍ ችሏል። መጋቢት 24 2001 ሚሮስላቭ ክሎዘ የማይረሳት ቀን ነች። ለጀርመን ብሔራዊ ቡድን በሮዲ ቮለር አማካኝነት መመረጥ በመቻሉ ምክንያት ነው። በ2002 የፊፋ የዓለም ዋንጫ በ73ኛው ደቂቃ ላይ ተቀይሮ በመግባት አልባንያን 2-1 ባሸነፉበት ጨዋታ ክሎዘ የመጀመሪያውን ጎል በጭንቅላቱ በማስቆጠር የጎል አካውንቱን ከፈተ። በኮሪያ ጃፓን በተዘጋጀው የዓለም ዋንጫ 5 ጎሎችን በጭንቅላቱ በማስቆጠር የመጀመሪያው ተጫዋች መሆን ቻለ። ከሪቫልዶም በመቀጠል ሁለተኛው የውድድሩ ከፍተኛ ጎል አግቢ በመሆንም አጠናቀቀ። በ2006 የዓለም ዋንጫ 5 ጎሎችን በማስቆጠር የፊፋ የዓለም ዋንጫ የወርቅ ጫማ ማሳካት ችሏል። በ2010 የዓለም ዋንጫ ለተከታታይ 3ኛ ጊዜ ክሎዘ ለጀርመን ብሔራዊ ቡድን ተመረጠ። 12 ጎሎችን በማስቆጠር ፔሌን በዓለም ዋንጫ የጎል ማስቆጠር ዝርዝር ውስጥ 4ኛ ሆኖ እንዲቀመጥ ማድረግ ችሏል። የ2014 የዓለም ዋንጫ ለተወዳጁ ጀርመናዊ ተጫዋች ሚሮስላቭ ክሎዘ የተለየ ነበር። ክሎዘ ይናገራል። ለሀገሬ ጀርመን ይህ ውድድር የመጨረሻዬ ይሆናል ሲል ተናገረ። ጀርመን ከዓለም ዋንጫው በፊት ከአርሜኒያ ጋር በነበራቸው የመጨረሻ የወዳጅነት ጨዋታ ሚሮስላቭ ክሎዘ 69ኛ ዓለም አቀፍ ጎል በማስቆጠር የጌርድ ሙለርን ሪከርድ መስበር ቻለ። በታሪክ በ4 የተለያዩ ዓለም ዋንጫዎች ላይ ጎል ያስቆጠረ 3ኛው ተጫዋች እንዲሁም በ4 የዓለም ዋንጫ ውድድሮች ላይ በግማሽ ፍጻሜ የተጫወተ የመጀመሪያው ተጫዋች በመሆን ሌላ ሪከርድ አስመዝግቧል። በ2014 የዓለም ዋንጫ የፍጻሜ ጨዋታ ጀርመን አርጀንቲናን በፍጻሜው ባሸነፉበት የ2014 የዓለም ዋንጫ ተሰላፊ የነበረው ክሎዘ በማሪዮ ጎትሰ ተቀይሮ ከሜዳ ሲወጣ የጀርመን ደጋፊዎች በታላቅ ዝማሬ ሚሮስላቭ ክሎዘን በእንባ ተሰናበቱት። ተቀይሮ የገባው ጎትሰ በ133ኛው ደቂቃ ላይ አስደናቂ ጎል አስቆጠረ። ክሎዘም ጨዋታ ዘመኑን በዋንጫ አጠናቀቀ። ጀርመን 4ኛውን የዓለም ዋንጫ አሳካ። ክሎዘም ከዓለም አቀፍ እግር ኳስ ጡረታ መውጣቱን አሳወቀ። በዓለም ዋንጫ 16 ጎሎችን ከመረብ በማሳረፍ የምንጊዜውም ጎል አስቆጣሪ ተጫዋች ሆኖ ሲመራ የነበረው ሚሮስላቭ ክሎዘ አሁን ላይ አርጀንቲናዊው ጥበበኛ ሊዮኔል አንድሬስ ሜሲ በተመሳሳይ በዚህ የዓለም ዋንጫ 16ኛ ጎሉን በማስቆጠር መጋራት ከቻለ በኋላ እየተካሄደ በሚገኘው የ2026 የዓለም ዋንጫ ጨዋታዎች ላይ ተጨማሪ ጎሎችን በማስቆጠር ሪከርዱን የግሉ ማድረግ ችሏል። ሚሮስላቭ ክሎዘ ግን የጀርመን ብሔራዊ ቡድን ድንቅ ተጫዋች ነበር ብንል አልተሳሳትንም። ጤና ይስጥልኝ።